አይደለ? መጨረሻ ላይ ስማቸውን ያነሳላቸዋል። ያው መጨረሻ ላይ ስማቸውን ያነሳላቸዋል። ጌታዬ ሆይ ወደ ጌታ ተመለስና ይላቸዋል ሙሴ። እኔም ወደ ጌታዬ ተመለስኩኝ አሉ። ከዚያ በኋላ ጌታ ምን አላቸው ከተባለ እንዲህም አለ፣ ሙሐመድ ሆይ በቀንና በሌሊት 5 ሶላቶችን ስገድ እያለ አዘዘኝ አሉ። አላህ ራሱ ያናገራቸው ነው። ይሄ ስማቸውን እየጠራ ማለት ነው። ኦኬ እኔ ግን ያው እስካሁን እንትን ይሄን ሊቀበለው አልችልም። ግን የሰው ኬክ አልከው ማለት ነው። ለምን መሰለህ እዚህ በግልጥ ልክ እንትን እኔ ይሄ ሙሴን እንደጻፈ ነው የሚያሳይ እንጂ አሁን ቅድም እግዚአብሔር ተጸጽቷል ሙሴ እንደጻፈው ነው የሚያሳየኝ ወደሚል ሀሳብ መጣህ። ደግሞ ባኔ የጻፈው የሚል ሀሳብ ላይ መጣህ። አላህ እና የለም የታለ ታዲያ? ይሁን አሁን ለምሳሌ እንዳለው ቅድም ምን ነበር አብዱ እግዚአብሔር ተጸጽቷል እያለ ሲያወራ ነበረ ማለት ነው። አሁን ያወራ እግዚአብሔር እዛ ጥቅስ ይመስለኛል ቃል በቃል ሰው በመፈጠሬ ተጸጽቻለሁ ብሎ እግዚአብሔር ቃል በቃል በራሱ ተናገረ እንደተናገረው እዛ የተጻፈ ያለው ማለት ነው። እዚህ ጋር ደግሞ እኔ የፈለኩት ልክ እግዚአብሔር ማለት ነው መሐመድ ልክ እንዳወራው ስሙን ተጠቅሰው ነው እንጂ አሁን ሙሴ እንደጻፈ ነው የሚያሳይ እንጂ እግዚአብሔር እንዳወራው ሙሴ እንደጻፈ የሚያሳይህ ምንድነው? አሁን እዚህ ጋር ነገር አለ። እስኪ ሙሴ እንደጻፈ የሚያሳየው ኃይለ ቃል የትኛው ነው? ሙሴ ጋር እንደጻፈው ነው የሚያሳየኝ አልክ። ይሄን አሁን ሙሴ እንደጻፈ የሚያሳየው ምንድነው? አሁን እዚህ ጋር ነገር አለ። እስኪ ሙሴ እንደጻፈው ይኸውልህ ይሄ 5 ጸሎት ምናምን ሰላት ማለት ነው ከእግዚአብሔር እንደተቀበለ ምናምን ሲያወራ ነበር። ጻፈው የሚለውን የቱ ጋር ያገኘው? ጻፈው ሙሴ እንደጻፈው ምንድነው ያስረዳ ነገር ምንድነው? ሙሴ ጻፈው የሚል አለ እዚህ ጋር እና ማን ነው የጻፈው ታዲያ? ረበ ፈጣሪ ሙሴ ሐሳብ ሰጠ ነው የሚለው። ሙሐመድ ሆይ ወደ ጌታ ተመለስና እኔ ያልኩ ያለው ሙሴ ሚስጠትና ሙሴ ይስጥሽ። እኔ ያልኩ ያለው ግን አላህ ማለት ነው ከመሐመድ እንዳወራ አሳይኝ ነው ያልኩት እኮ። ሙሐመድ እያለ እያናገራቸው ነው። ሙሐመድ ሆይ በቀንና በሌሊት ለእኔ ሶላትን ስገድ እያለ እያናገረ ያለው ራሱ አምላክ ነው። በቀንና በሌሊት ለእኔ 50 ሶላት ስገድ አላቸው። ከዛ ሙሴ ጋር ሲደርሱ ሙሴ ሐሳብ ሰጣቸው። እኔ እስራኤላውያን ሰዎችን ሞክሬያቸው ነበር። ማን ነው እንደዛ ያለው? እግዚአብሔር ነው እንደዛ ያለው። አላህ ሱብሓነሁ ወተዓላ ነብዩ ሙሐመድን እያናገራቸው ራሱ ማለት ነው። ሙሐመድ ሆይ እያለ እየተናገረ ያለው እዛ ግን አልተጻፈማ። ተጽፏል። እያሳየሁ ነበር። አሁን ሙሐመድ ሆይ የሚለውን ቃል ነበር ላሳየህ። ሙሐመድ እያለ ስማቸውን እየጠራ ያናገረበትን ያውና እዚህ ጋር ነው መሐመድ ይኸውልህ አሁን አንብበው ምን ይላል? ይሄ እኮ ይኸውልህ መሐመድ እንዳናገራቸው ነው እየተናገረ ያለው። ሙሐመድ እንዳናገራቸው ሳይሆን አላህ ሙሐመድን እንዳናገራቸው ነው። ሙሐመድ ራሱን እያናገረ ነው እያልከኝ ነው። ኦኬ አላህ ለሙሐመድ እንዳናገረው ማለት ነው ያወራል ማለት ነው። እኔ የፈለኩት ግን ይኸውልህ እኔ ጥያቄ ግን ሙሐመድ ቀጥታ ማለት ነው አይሚን አላህ ማለት ነው ቀጥታ ከሙሐመድ ጋር እንዳወራ የሚያሳይ ነው የፈለኩት እኮ አላህ ነብዩ መሐመድ እንዳናገራቸው ነው። ይሄ የሚያሳዩ ሙሴ አላህ ከሙሐመድ ጋር እንዳወራ ነው የሚያሳይ እኮ። አላህ ከሙሐመድ ጋር እንዳወራ እኮ ነው ይሄ። አላህ ከሙሐመድ ጋር እንዳወራ ነው እኮ እንዳወራ ነው የሚነግረው። አንተም እኮ መናገር ትችላለህ። አሁን እየነገርከኝ ነው መሐመድ አላህ ከሙሐመድ ጋር ያውና ማስረጃ ሳየኝ አላህ ከሙሐመድ ጋር እንዳወሩ ብለህናል አይደል? እዚህ ጋር አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል እንዳወሩ ማስረጃ ያሳየው ነው። እሺ አንተ ሻዶ ወይ ብራዘር የኢየሱስ ክርስቶስ በግነህ አይደለህም? ሻዶ እኔ ያው እኔም ብዙ እንትን ሃይማኖት ላይ አይደለሁም ብራዘር። ሃይማኖት ላይ አይደለሁም ማለት ክርስቲያን አይደለም? አይደለሁም። ምንድነው እምነት? እምነት ገና እንትን ጀምር ላድርግ እያሰብኩኝ። ኢየሱስ ክርስቶስ ምንድነው ብለህ ነው የምታምነው? ኢየሱስ ክርስቶስ ምንድነው ብለህ ነው የምታምነው?
ኢየሱስ ክርስቶስ ምን ብዬ ነው የማምነው? ኢየሱስ ክርስቶስ ምንድን ነው ለአንተ? ልክ እንዳልኩ ማለት አሁን ለምሳሌ ብዙ እንትን ንባብ ላይ ጥናት ላይ ነው ያለሁት። ኢየሱስ ክርስቶስ ምንድን ነው ለአንተ? ኢየሱስ ክርስቶስ አምላክ ነው አይደለም? አምላክ ነው። ጌታ ሰው ግን ክርስቲያን አይደለም። ኖ ባይብሉ እንደዛ ይላል። ጌታ ሰው ይኸውልህ ባይብሉ እንደዛ ይላል። ባይብል የሚለው እኔ ለምን ወሻለሁ? ሰምተኛ ሐሰን ባይብል እንደዛ ይላል። አምላክ እንደሆነ ይገልጣል። አብዱልከሪም አለ እኔ ክርስቲያን አይደለሁም ግን ኢየሱስ ክርስቶስ አምላክ ነው ይላል። እስኪ ምን ትላለህ? እና ይኸውልህ ሐሰን ብራዘር እና አሁን ለምሳሌ ይኸውልህ ለማንኛውም እና እኔ ስላልሆንኩት ማለት ነው ባይብል አይደለም ልል አልችልም። እሺ ትክክለኛ ሃይማኖት ክርስትና ነው አይደለም? ኦ ማይ ጋድ የኔ ትክክለኛው ሃይማኖት ክርስትና ነው ወይስ አይደለም? አሁን ለምሳሌ ሐሰን ለምንድን ነው የማታስረዳኝ? እኔ የጠየኩህን ጥያቄ ጥለህ ወደ ሌላ የምትሄደው? ትክክለኛ ሃይማኖት ክርስትና ነው አይደለም? እሱ እኮ ብዙ እንትን ነሰሳሪ አይደለም ብራዘር። እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ። እኔ የጠየኩህን ጥያቄ አስረዳኝና ልወጣ ማለት ነው። ከዛ የጠየቀኝ ደግሞ መልስልኝ። ኢየሱስ ክርስቶስ አምላክ ነው ያልከኝ? አዎ አልኩት። ቤዝድ ኦን ዘ ባይብል ማለት ነው። እሺ ጥያቄን ጠይቀሽ ተቀጣዩ ጥያቄ ምንድን ነው? የኔ ጥያቄ አልተመለሰማ። ጥያቄ ምን ነበር? ድገመው። አላህ ከነቢይ መሐመድ ጋር እንዳወራ ቀጥታ ማለት ነው። በቀጥታ እንዳወሩ አሁን አይተሃል ወይስ አላየህም? የት አለ እሱ? እኮ ይኸውልህ ነቢይ ሙሴ ነው ነቢይ ሙሴ እንደጻፈው ምናምን አላህ ከመሐመድ ጋር እንዳወራ ነው የሚጽፈው እንጂ መሐመድ አላህ ቀጥታ ማለት ነው። እኔ ይሄ መሐመድ ወይ እንደዚህ ያደርግ ብሎ እንደዚህ ተወና የተጻፈ ነገር ያሳየኸውን እስኪ ንገረኝ። እስኪ ምንድን ነው ያሳየኸውን? ነብዩ ሙሴ እንደጻፈው እያልከን ነው ከቀደም ጀምረህ። ነብዩ ሙሴ ጻፈው የሚል ቃል አለ ወይንስ የለም? ያሳየው ላይ እና ያሳየኝ። ይኸውልህ አላህ ጽፎታል። አላህ ነው የተናገረው። አላህ ነው የተናገረው። ያሳየኝ እኮ ይኸውልህ ብራዘር ሐሰን ያሳየኝ አላህ ጻፈው። ኦኬ አላህ ጻፈው። ሐሰን እዚህ ጋር የተጻፈው ልንገራ እንደገባኝ ልንገራ። ከተሳሳትኩት ኦኬ፣ ከተሳሳትኩ ተሳስተሃል ትልኛለህ። እዚህ ጋር የተጻፈው ያሳየኝ እኔ እንደተረዳሁት አላህ ከመሐመድ ጋር እንዳወራ ነው የተጻፈው እንጂ ልክ የኔ ጥያቄ የሚመልስ ይሄ ደግሞ የኔ ጥያቄ የሚመልስ አይደለም። እኔ እንትን የጠየኩት ጥያቄ ያንተ ጥያቄ በሪከርድ ነው በቪዲዮ ነው በምንድን ነው ምን ያለበት? አንተ አሁን እያልከን ያለው ኦዲዮ ሪከርድ ነው እያልከን ያለው ማለትም ሪከርድ አድርገን እና ደግሞ ቪዲዮ ካሜራ እንደዛ ነው ወይም ደግሞ ቲክቶክ ላይ እንደ የትኛው ነው ምረጥልን እስቲ። አሁን ሻዶ አንዴ የጠየቀ ምንድነው አላህ ከነብዩ መሐመድ ጋር ያወራበት አይደል? አሳየህ። ይኸው መሐመድ ሆይ ብሎ አራ አላህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጌታዬ ብለው አወሩ። ይኸው እንደዚህ ነው በቃ ማስረጃ የጠየቀው እንደዚህ ማለት ነው። አንተ ደግሞ እኔ ባልኩበት መንገድ ስትል አንተ ያልክበት መንገድ በምን አይነት ነው? እሱን ነገር ምን አይነት ነው? በቪዲዮ ነው? በሳውንድ ነው? እሺ ምንድን ነው ነገር ነገር አሁን ለምሳሌ ኢየሱስ ክርስቶስ አምላክ ነው ብያለሁ አይደለም? እሺ ቀጥል፣ ችግር የለም። እሺ ኢየሱስ እና የሆነ ምሳሌ ስጠን። እሺ ለምሳሌ ኢየሱስ እና እግዚአብሔር ባወሩ ሲሆን ምሳሌ ስጠንና ያወሩበት ምዕራፍና ቁጥር ነግረህን ከዛ ልክ በዛ ሴንስ እናሳይክ ወይም ደግሞ ደስ ያለን አንድ ነብይ ከአምላክ ጋር ያወራበትን አሳየንና ከዛ ከዚህኛው እንዴት እንደሚለይ ታሳየናለህ። አንድ አሳየንና ማለት ነው። እዚህ ጋር ካላችሁ እስቲ ጥቅሱን ጻፉልኝ ባካችሁ። የእግዚአብሔር አብ ማለት ነው ከእግዚአብሔር ጋር ወልድ እንዳወራ
የለም የሌለ ነገር ያለው ጠቅሱ ኬት አምጥቶ ያሳይ። ትንቢተ ኢሳይያስ 43 አንብብ። ትንቢተ ኢሳይያስ 43 አንብብ። እዛው ላይ ትንቢተ ኢሳይያስ 40 ቆይ አንዴት እኮ ምዕራፍና ቁጥር ንገረኝ እኮ ምዕራፍና ቁጥር አሁን እኛ አሳይተን እሺ ማንም ይነ አትናደደሽ ያወራ አይደለም ይልኝ ጠበቅኩኝ። ምዕራፍና ቁጥር ንገረኝ። አንተ ደግሞ ክርስቲያን አይደለሁም ምናምን ያልከው ደግሞ ክርስቲያንሽ ካልሆንክ አንድ ነገር ቴስት አለው ልጁ እስኪያመጣ ድረስ ሻዶ ማቴዎስ ወንጌል ምዕራፍ 12 ላይ ኢየሱስ ምን ብሎ ተናግሯል? ቁጥር 32 ላይ በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ሁሉ ግን በዚህኛው ዓለም በሚቀጥለው ማይሰረይለት ብሎ ተናግሯል። የቀልድ እንኳን የምታወራ ማለት ነው። እዚህ አንተ አሁን ክርስቲያን ካልሆንክ መንፈስ ቅዱስ አምላክ አይደለም በል። አንዴ ቶሎ በል ክርስቲያን አይደለም ማለት ስለዚህ መንፈስ ቅዱስ አምላክ አይደለም በል። እርግጥና በቃ ክርስቲያን ነክ ማለት ነው። ቃል ባጭሩ ማለት ይሄን ካልክ በዚህኛው ማለት በሚቀጥለው ይቅርታ ስለማይደረግልህ በዚህ ማወቅ እንችላለን። ለምን ትፈራለህ? ከሪም እኔ አልፈራም። ለምንድን ነው የምፈራው? እኮ ክርስቲያን አይደለህም አይደል? ሻዶ አንድ ይቅርታ ክርስቲያን አይደለህም አይደል? ኦ ማይ ጋድ ሊስን ብራዘር ሰማይ አሁን ኢየሱስ ክርስቶስ ከጥንት ብሎ ጠይቀኛል። ኢየሱስ ክርስቶስ አምላክ ነው ብሎ ሐሰን ጠይቀኛል። ቆይ አረ ወዴትም አንሄድም። ሻዶ ወዴትም አንሄድም። ኢየሱስና ኢሳይያስ ላይ ጠብቅ ብለኸኝ እኮ ቆይ አንዴ ጠብቅ ብለኸኝ እኮ የጠበቅኩ ነው። ማስረጃውን ስጠኝ። ምዕራፍና ቁጥር ቶሎ ወይ ብራዘር ኢየሱስ ክርስቶስና እግዚአብሔር ቀጥታ ቃል በቃል የተነጋገሩበት ቦታ አለ ብለሃል። ያንን አሳየው አብዱል ከሪም። ኦኬ እኮ እሱ አሳየዋለሁ ግን አንተ እኮ ሌላ ወሬ ተወላ አሳየና ስለአውሩ በቃ እሱን እሺ እኮ አሳየን። በቃ ሌላ ወሬ ውስጥ አንተ እኮ ነው የገባኸው። ጠብቅ አልከን እየጠበቅን ነው። እኔ አይደለም የገባሁት ብራዘር እኮ እየጠበቅን ነው። ማስረጃ ስጠናኝ። ኦኬ ጋይስ ጥቅሱን ጻፉት እዚህ ጋር። እኔ ጥቅሱን ቅድም እንዳልኩ እንደረሳሁት ነገር ያለውና ጥቅሱን ጻፉት እዚህ ጋር። ፈልገና ችግር የለም። ፈልገህ ሚውት አድርግና አጠገብ ያሉ ሰዎችን አፈላልገህ ስልኩን አስቀምጠኸው ተራምደህ ጀለሶችን ፈልገህ ደውለህ አውራ። ሚውት አድርግና ማለት ነው። ተረዳኝ አይደል? እኛ በጣም ካይንድ ሆነልን ነበር። አንተ ካይንድ ሆነን ተርጉመን እያሳየን እያናገርን በጣም ሩድ ሆነን ስቶራን የነበረው። አሁን ደግሞ እኛ ካይንድ በተራ ካይንድ እንድንሆን አጠብቀን ካይንድ ሆነን እሺ እንጠብቀው። ካይንድ ሆነን እኔ ምንም አልልህም። አታውቅም የሆነ ነገር ልህ ይችላል ነበር ግን እሺ አልልህም። እኛ መልካም ስለሆነ እንጠብቀሃለን። የመርሳት ችግሩ በሚለው እንተውና ሚውት አድርግና ጓደኞች ጋር ደውለህ የትም ሳትሄድ ሳትወርድ ሚውት አድርገህ ጀለሶችን ጠይቀህ ትቀጥላለህ። እዚህ የትም እንዳትሄድ ሚውት አድርግ እስከዛ ድረስ ማለት ነው። ኦኬ በጣም ብራዘር ሩድ ምናምን ካይንድ ምናምን በቃ ማስረጃውን ሻዶ በቃ ሚውት አድርግና ፕሊስ ሚውት አድርገህ ማስረጃውን ትነግረናለህ። አንዴ ሚውት አድርግና በቃ ዝም በል እሺ። ማስረጃውን ይዘና አይሻልም? በቃ ሚውት አድርግና ማስረጃውን ፈልግ። እስከዛ ካለቀ ነው አብርኪያ እሺ ዲፕ ናውሌጅ ኢየሱስ አምላክ ነው ብለህ ታምናለህ? ታምናለህ? ከዲፕ ናውሌጅ አዎ መጀመሪያም አምላክ ይወለዳል ተብሎ ነበር። ያው ደግሞ እሱም እሺ ኢየሱስ ያስተማረበት ክፍል አለ። ይሄን ትምህርት ሳይወለድ በፊት የራሱ ኢየሱስ ክርስቶስ አምላክ ይወለዳል የዘላለም መጀመሪያ ኢየሱስ ይሄን ያስተማረበት ክፍል አለ ወይ? ከዛ እንጀምር መጀመሪያ። ከዛ እያልን እንድንሄድ አሁን 10 ቦታ ከመንዘርን እያጠራን እንሄዳለን። እሺ አላስተማረም ማለት ነው። አላስተማረም ብለና ወደ ሌሎች እንሂድ። ችግር የለም። ዲፕ ኖሌጅ እሺ አንተ ካልቻልክ እሺ ሚውት አድርግ። ቅድም እየረበሽከኝ ስለነበረ በቃ ማስረጃ እሺ በቃ ሚውት አድርግ። ከላይ ያለው ማን ነው? ከላይ ያለው መኮንን ነው። ማን ነው? አንድ ጥያቄ ልጠይቅ። አይ አይደለም፣ የሚወያይ ሰው ነው የሚያወራው። ገባ ሲጠየቅ። አሁን አንተ እኮ ስጠየቅ እነ ኢሳይያስ ብለዋል ካልከኝ ወደ ኢሳይያስ ልሄድልህ ነው። መጀመሪያ ኢየሱስ አስተምሯል አላስተማረም ግን ብለህ የምጠቅሰው ልንገርህ። ወይ ኢሳይያስ 7:14 ነው የሚሆነው ወይ ኢሳይያስ 9:6 ነው የሚሆነው። ከዛ አያልፍም። ጀለስ የትም አይሄድም ከነዚህ ውጭ። ስለዚህ ኢየሱስ አንተ ስላሴን ወሬቨር እኔ አምላክ ነኝ ብሎ አስተምሯል ወይ? የመጀመሪያው ጥያቄ። አላስተማረም ብለህ ወደ እነ ጳውሎስ ሄድ ከፈለክ ወደ ጳውሎስ እኔ አግዛለሁ። ለብትረሳ ጥቅስ ችግር የለውም። በተሰውን ጥቅስ አጠቅሰው አውቀዋለሁ። እያለን እያጠራን እንሄዳለን። እየተማመነ እንድንሄድ ማለት ዲፕ ናውሌጅ እየተማመነ እንድንሄድ ብቻ ነው፣ ሌላ አይደለም።
እየተማመነ እያጠራን እንዴ ነው? በተራ እናውራ። እሺ በል እያስረዳው ማስረጃ። እሺ አሁን ወደ ማስረጃው እንሂድ። በተራ እናውራ ተጨቃጨቅን አትበል። አሁን ይሄ ክርስቲያኖች ታክቲክ ነው። ባይዘው እዚህ ያላችሁ ሙስሊሞች ሲከብዳቸው ተበጠበጥን ምናምን ይላሉ። ምንም አይደለም። ጀስት ምንም አላለህም። ጀስት ኢየሱስ ያስተማረበት ክፍል አለው ያለቅ። አዎ ወይ አይደለም በለ ካለ ንገረን። እዛ ላይ እንጨርስና ከዛ ወደ ቀጣዩ እንሄዳለን። ዲፕ ናውሌጅ ሻዶ የትም እንዳትሄድሽ። ማስረጃውን ስታመጣ አምጥቻለሁ በለን። ዲፕ ናውሌጅ ቀጥል። ዲፕ ናውሌጅ እስከዛ ደግሞ ይኸውልህ የኔን ጥያቄን እስካሁን ሚዩት አድርግ። የለም ሻዶ ሚዩት አድርግና ማስረጃውን ይዘና የለም። እሺ ሻዶ ህፃናት አይደለም። ሚዩት አድርገህ ማለት ማስረጃ ይዘና ማስረጃውን ይዘህ መጣ። ማስረጃውን አምጥተሃል? የጠየቁኝ ጥያቄ ማስረጃውን አምጥተሃል? በቃ ሚዩት አድርግና ደዋውለህ ረስቼዋለሁ ብለህ ነበር እኮ ልደዋውለህ መስሎኝ ጸጥ ያልከው። ሚዩት አድርግና ቀጥል። የት መጣ? ለምንድን ነው የምደዋውለው እኮ ማስረጃውን አብና ወልድ ያወሩትን ማስረጃ አመጣለሁ ብለህ እየጠበቅንህ ነው። በቃ ማስረጃ ስታመጣ ብቻ ታወራለህ። አሁን ሚዩት አድርግና ጠብቅ። እንዳታሰሩዱት ጋይስ፣ እንዳታሰሩዱት። ማስረጃ የትም እንዳይሄድ ሊወርድ ነው የፈለገው። ሚዩት አድርግና ማስረጃ። እሺ የታለ ማስረጃው? ማስረጃውን አምጥተሃል ሻዶ? እሺ በቃ ታወራ ታዲያ። አትረብሸና። እጠብቃለሁ። እየጠበቅኩ ነው። ስለዚህ ዝም ብለን እየጠበቅን ሚዩት አድርግና አንተም ቁጭ በልና ስታመጣ አምጥቻለሁ በለኝ። እሺ ዲፕ ናውሌጅ ኢየሱስ ያስተማርበት ክፍል አለ። ኦኬ በጣም አሪፍ። አንተ ግን ማንንም ብለህ ነው የምታስበው? ቆይ እንትን አታስወርዱ። ለምን እንደዚህ የምትለው? መጀመሪያ ኢየሱስ ክርስቶስ ሳይወለድ በፊት ማስረጃ ፕሊስ። ኧረ እባካችሁ ኢየሱስ አላስተማረም ካልከኝ ችግር የለብኝም። ፕሊስ አትጩህ። በተራ እናውራ። ፖለቲክስ አይሰራም። እሺ ዲፕ ናውሌጅ መጀመሪያ መጠየቅህ ነው የምትመልሰው። ዲፕ ናውሌጅ ለጥያቄው መልስ የለኝም ካልክ በኋላ ወደ ቀጣይ መሄድ ትችላለህ። እኔ አልኩህ ኢየሱስ አስተምሯል ወይ? በቃ ይሄ እኮ የሚያሳብዳችሁ እኮ ምንም ማስረጃ አለመኖር ነው የሚያሳብዳችሁ። ምንም አይደለም። ኢየሱስ አስተምሯል ወይ? አዎ ካስተማረ አዎ አስተምሯል። አንድ ስማኝ። ኦኬ ኢየሱስ ክርስቶስ ገና የለም። ወደ ኢሳይያስ እንሂድ። በቃ የለም ማለት ነው። ኢየሱስ በምድር ላይ አላስተማርም። ወደ ኢሳይያስ እንሄዳለን። በቃ እንደዚህ እኮ መገላገል ትችላለህ። ኢየሱስ አላስተማርም ካልከች ወደ ኢሳይያስ እንሂድ። ራስህ እኮ ነው የሄድከው። ያው ዲፕ ናውሌጅ አንዴ አዳምጠኝ። አንዴ የማዳመጥ አንዴ አዳምጠህ አንዴ የለም በቃ ከሌላ ሌላ ክርስቲያን ካለ አስገቡ ጋይስ። ማስረጃ ስላሌለ አሁን እኮ በጠዋቱ ማለት ነው። እንዴት እናድርግ? አንተ ስምን ጭንቅላት ላይ ስላለ ዲፕ ናውሌጅ ብለህ ስምን ሰይማል። ባይዘ እንኳን ዲፕ ናውሌጅ የተወራበት ሰራራሱ አልፈታክ። እሺ አንዴ አትናደዱ። አራት እግዚአብሔር ተጸጽቷል ስላልኩ ነው። ባይዘ ዲፕ ናውሌጅ እስካሁን እያበዳችሁ ያለችት። አንዴ ተረጋጉ። በፈጣሪ ኧረ ተረጋጉ አንዴ። እሺ ሻዶ ጠብቅ። ማስረጃ ሳይወጣ እንዳታሰሩት። ማስረጃ ነው ቃል አይጠይቃችሁ፣ ሌላ ነገር አይደለም። ኢየሱስ አምላክ ነው የሚል ሰው ማስረጃ ያምጣ። ግን መዝለል ምናምን አይቻልም። ስንወያይ መዝለል አይቻልም። ኢሳይያስ ካላችሁ ኢሳይያስ ላይ ብቻ እናወራለን። አይ በቃ የከሌ ጋር ካላችሁ እከሌ እያጠራን እየተማመነን እንሄዳለን። በቃ እንደዛ ነው። አሁን ልጁን ስጠይቀው ኢየሱስ ያስተማርበት ክፍል አለ ወይ? አዎ ኢሳይያስ ይላል። እሺ በቃ ኢየሱስ ያስተማርበት ክፍል የለም። እሺ ኢሳይያስ ጋር እንሂድ። ኧረ አይቻልም። እሺ የትኛው ውስጥ ምን ውስጥ እናድርግሽ? መረጡና አንዱ ላይ እንወያይ። የምትተማመኑበት ላይ ማለት ነው። እዚህ እንደዛ ነው። እሺ ሌላ ክርስቲያን ካለ አስገቡ እስቲ። ኢየሱስ አምላክ ነው የሚል ክርስቲያን ካለ ይግባ። መግባት ይችላል። አሁን እዚህ ጋር ልመልስልህ። አያት የራስን ጥቅሱን ይዘመጣ የራስን ጥያቄ ይዘመጣ አብና ወልድ ያወሩትን ይዘመጣል። በጣም ይዘመጣ አላመጣ ሚዩት አድርግ። በቃ ስታመጣ ትቀጥላለህ። የትም ማምለጫ ምናምን የሚባልስ ነገር ስላሌለ ሻዶዬ በቃ ስታመጣ ነው የምታወራው። እሺ ስታመጣ እንጠብቃለን። ሚዩት አድርግና ማስረጃውን ታመጣለህ። ከላይ የገባኸው ልጅ ማን ነው? መኮንን ነው ምናምን የሚለው አካውንት። እሺ ወንድም ሰላም ነው? ሰላም ነው። እንዴት ነህ? እኛ ደግሞ እየጠየቅን ነው እና ኢየሱስ አምላክ ነው ብሎ የሚያምን ሰው እንዲያስረዳን እየጠየቅን ነው። ታስረዱናላችሁ?
እኔ መጽሐፍ ቅዱስን በመጽሐፍ ከመጽሐፍ ቅዱስ ምንም የምታውቀው ነገር የለም? ምንም ምንም ፈልገው ነው ያህል ላላስፈልግ። አይ ያው ባወቅከው ውስጥ ጥያቄ አለኝ። ያው ክርስትና ላይ ሁሉ ቦታ ጥያቄ ስለሆነ አንተ የተዘጋጀበት ወይ ነው በደንብ የምታነበው ያነበብ ከሆነ የምታውቃትን ነገር ንገረኝና እዛ ላይ ልጠይቅ። አንተ አትጠየቅም። እኔ አሁን ጥያቄን ልመልስልህ ብቁ አይደለሁም እያልኩ ነው ወንድሜ። ጥያቄ ልጠይቅ። እሺ ኢየሱስ አምላክ ነው ብለህ ታምናለህ? ለማመን ብለህ ታምና አምላክ ነው ብለህ ታምናለህ ኢየሱስ? እሺ ምን አይተህ ነው አምላክ ነው ብለህ ያመንከው? ጥያቄ ነው እያወራን ነው፣ ስለ ድነት እያወራን ነውና እዚህ ላይ ማስረጃ እያፈላለግን ነው። ተረዳኝ አይደል? እሱ አስቀምጠን የተወያየን ስለሆነ እዛ ላይ ርዕስ እንዳታስቀይርም ብዬ ነው። ወይም ደግሞ እሺ በቃ ሚዩት አድርገህ መመለስ ማችልኩ ሚዩት አድርግና ሌላ ክርስቲያን እናስተናግና ጥያቄ ደግሞ ዋላ ርዕስ እንዳይቀየርብን ብዬ ነው። እሺ መኮንን አሁን ከኢየሱስ ርዕስ ሆነ ወደ ሌላ ርዕስ ስታወራው ከነበርከው ጋር በቃ እሺ ኢየሱስ ላይ ነው ቀጥልሽ። ኢየሱስ ላይ ከሆነ ቀጥል። ኢየሱስ ላይ ሳይሆን ከእናንተ መጽሐፍ ቁርአን ላይ በቃ ኢየሱስ ላይ ርዕሳችን ኢየሱስ ላይ ስለሆነ ምንድነው ችግሩ? ርዕሱን ይቀየርብናል። እሺ ለዛ ዳይቨርት እንዳይሆንብን ፈልገ ነው በደንብ እዚህ ያለው አድማጭ ኢየሱስ አምላክ ነው የሚለው ነገር ቀደም ቀሲስም ገብተው ያው ማስረጃ ስላላቀረቡ ሁሉም ክርስቲያን ማስረጃ እንዳይለው ማሳየት ስለፈለኩ ነው። እሺ መኮንን እስከዛ ሚዩት አድርገህ ጠብቅና ትጠይቀናል። ጌታ ሆይ የሚል አካውንት ገብቷል። ይሰማል? ጌታ ሆይ ምናምን የሚል አካውንት ጌታ ሆይ ንጹህ ልብ ምናምን የሚል ይሰማል? ጌታ ሆይ የሚል አካውንት ማይወሩ እኮ ነው አስወርዷቸው። በቃ ጌታ ሆይ የሚለውን አስወርዱት። ሻዶ ይቀመጥ እንዳይወጣ። እሺ ሻዶ እዚሁ ቁጭ ብሎ ነው የሚውለው። ዛሬ ሻዶ ውሎ ነው የሚቆየው፣ አይወጣም። ጌታ ሆይ የሚለውን አካውንት አስወርዱት። በቃ ሌላ ክርስቲያን ኢየሱስ አምላክ ነው የሚል ክርስቲያን ካለ ከታች አንድ ቁጥር ጻፍና ገብቶ ማስረጃ ያሳየን። እሺ ሌላ የገባ ሰው አለ? ምንድነው የሚለው? እሺ የገባ ሰው አለ? ኢትዮጵያ። እሺ ብርሃን ይሰማል? ብርሃን ለሁሉ ይሰማል? እሺ ከሻዶ ውጭ ያሉን አድሚኖች ከሻዶ ውጭ ያሉትን አታች አድርጓቸው። እሺ ከሻዶ ውጭ ያለውን ታች አድርጓቸው። ያው ብዙ እንዳይረብሽን ብዬ ነው። እሺ ከሻዶ ውጭ ከሻዶና ከብርሃን እሺ ችግር የለውም። በቃ ጥሩ ነው እንደዛ ካርክል። እሺ እና በቃ ከሻዶ ፈይሰልና ከብርሃን ውጭ ሌሎቻቸውን ታች አድርጓቸው። እሺ በቃ ብርሃን እንትን በል። ሰላም ነው? ሰላም ነው። ከየት ቤተ እምነት ነህ? ዝም ብሎ ማውራት አይቻልም። ለማውራት እንዲያመቸን ቤተ እምነት ብናቅ ደግሞ ደስ ይለናል። ችግር የለውም። ርዕሱ የተጠየቀው ርዕስ ኢየሱስ አምላክ ነው የሚል ነው አይደል? አዎ። ግን ከየት ቤተ እምነት ነህ አንተ? ቤተ እምነት ነው እንዴ? ውይይታችን ነው። ውይይታችን ከየት? ከፕሮቴስታንት ነው? ከኦርቶዶክስ ነህ? ከካቶሊክ ነህ? ከየትኛው ነህ? አሁን ጥያቄውን ልንመልስ አይደል? እንወያይ። እሺ ኢየሱስ አምላክ ነው ብለህ ታምናለህ አይደለ? አይ መጽሐፍቶች ስለሚለያዩ ነው። መጽሐፍቶች ላይ ለምሳሌ ፕሮቴስታንቶች 66 ነው የሚቀበሉት። ኦርቶዶክሶች አንድ ይቅርታ፣ ኦኬ የትኛው መጽሐፍ 66ቱን ነው 81ዱን ነው ወይስ 73ቱን ነው? የትኛውን ነው? ለዛ ላይ እኔ እኮ ተለያይታችሁ ተቸገረን። የትኛው መጽሐፍ ቅዱስ እንደምትጠቀም ለማወቅ ያለ የጠየቅኩ ሌላ አይደለም። በ66ቱም በ81ዱ መጽሐፍ ኩፋሌ ትቀበላለህ? ብርሃን እሺ እኮ 81 ላይ መጽሐፈ ኩፋሌ አለ። መጽሐፈ ኩፋሌ ላይ ትቀበለዋለህ? የእግዚአብሔር ቃል ነው ብለህ መጽሐፈ ኩፋሌ። ይኸውልህ ወንድም ምንድን መሰለህ ኢየሱስ በቃ ስለዚህ ፕሮቴስታንት ነህ ሌላ እኮ ያን መጽሐፍቶች የምንጠቀመው መጽሐፍ ለማወቅ ያህል ነው፣ ሌላ አይደለም። በቃ ፕሮቴስታንት መሆኑን አውቄያለሁ በቃ ባጭሩ። ስለዚህ አሁን ወደ ሐሳባችን ንግባና ኢየሱስ አምላክ ነው ብሎ አስተምሮ ያውቃል? ብርሃን መልካም። አሁን
ዋናው ጥያቄህ ኢየሱስ አምላክ ነው አይደለም የሚል ነው። ኢየሱስ አዎ አምላክ ነው የሚል መልስ ነው ያለኝ እኔ። መጽሐፍ ቅዱስ አስትሮማን ፋላሲ ይባላል። ብርሃን አንድ ይቅርታ፣ አስትሮማን ፋላሲ ማለት እንደው ታውቃለህ? አስትሮማን ፋላሲ ማለት ያው የአንድ ሰው ያላቀረበውን ሙግት ልክ እንዳቀረበ አድርገህ ትናገርና ከዛ ለዛ መልስ ትሰጣለህ። ለምሳሌ አብዱከሪም የጠየቀው አንድ ሲደመር አንድ ምንድነው ብሎ ነው የጠየቀው። አንድ ሲደመር አንድ ሁለት እኔ አላልኩም። ለምሳሌ እንደዛ ልክ እንደዛ አድርገህ ለራስ እንደጠየቅኩ አስመስለህ አንስተህ መልስ ስትሰጥ ስትሮማን ፋላሲ ይባላል። እኔ ጥያቄ ኢየሱስ አምላክ ነው ወይስ አይደለም አይደል? እንደዛ አይደለም ያልኩት። ገና ስነሳ ኢየሱስ አምላክ ነኝ ብሎ አላልኩም። ኢየሱስ አምላክ ነኝ። ኧረ አንዴ ተረጋጋ ብርሃን፣ እንሄድበታለን። ኢየሱስ አምላክ ነው ወይስ አምላክ ነኝ ብሎ አስተምሯል ወይ? የመጀመሪያው ጥያቄ ይሄኛው። እዚህ ላይ ተወያይተን ማን ያስተማረው ወደሚለው ለመሄድ ማለት ነው። ኢየሱስ አስተምሯል ወይ? መጀመሪያ ጥያቄ ይሄ ነው። ካስተማረ አዎ አስተምሯል ብለን ጨርስ። አይ ኢየሱስ አላስተማረም እነ ጳውሎስ ናቸው ካልከኝ ወደ እነዛም እንሄዳለን። አይ ከዚህ ቀደም ያሉ ነቢያቶች ናቸው ካልክም ወደ እነዛ እንሄዳለን። እያልን ግን ሰዎችን ሩል አውት እያደረግን አጥርተን እንድንወያይ ነው። እሺ ስለዚህ ኢየሱስ አስተምሯል ወይ ከሚለው እንጀምር። ካስተማረ አዎ በለኝ፣ ካላስተማረ አላስተማረም በለኝ። መልካም። አሁን አንተ በ66ቱ ነው በ81ዱ ነው አልክ። መልካም በ66ቱ እንሄዳርህና ራስህ ደመደምክ። መጽሐፍ ቅዱስ ላይ እኔን ተወኝ፣ ኧረ እባክህ እኔን ተወኝ ብርሃን። እንዲህ በፈጣሪ ክርስቲያኖች ምን ሆናቸዋል እኮ? እኔ ወደ ውይይቱ እንድንገባ ነው የምፈልገው። እኔ ወደ ውይይቱ እንድንገባ እኔን ተወኝ። እንደዚህ ያለ አብዱከሪም እንደዚህ ያለ እኔን ተወኝና ብርሃን ኢየሱስ አስተምሯል ወይስ አላስተማርም? ቀጥታ ወደ ውይይቱ ግባ። በቃ እኔን ተወኝ። አብዱከሪም እንደዚህ ያለ በቃ ተሳስቼ ከነበር ይቅርታ፣ በቃ ወደ ኋላ አትመለስ። ኢየሱስ አስተምሯል ወይ? ወደዛ ገብተናል። ወደዛ ወደ ውይይቱ ግባ። እኔ ኧረ እንዳታወራ ብዬም ተሳስቻለሁ ብዬ አላምንም። አሁን ወደ ውይይቱ እንግባ። ኢየሱስ አስተምሯል ወይ ደግሞ ወደ ውይይቱ ቀጥታ ግቡ። እሺ ክርስቲያኖች እኔን ተውኝና ወደ ውይይቱ ግቡ። አዳምጣ። መች አዳመጥ? ኢየሱስ አስተምሯል አላስተማረም ለሚለው ኢየሱስ ድብና አድርጎ ነው ያስተማረው በምድር ላይ። የሚገርም ነገር 33 ዓመት ከ4 ወር ከ10 ቀን በምድር ላይ ቆይቷል። 3 ዓመት ከ4 ወር ከ10 ቀን በደንብ አድርጎ አስተምሯል። ስለዚህ ኢየሱስ አስተምሯል። ድብና አድርጎ ካስተማረበት ምዕራፍና ቁጥር ንገረኝ ብርሃን። ድብና አድርጎ ካስተማረበት አሁን ኢየሱስ አምላክ ነኝ ብሎ ካስተማረበት ጥቅስ መካከል እስቲ አንድ አሳይኝ። ቀጥታ አስተምሯል። ለምሳሌ አምላክ ነኝ ፈጣሪ ነኝ ብሎ ያስተማረበት ካለ ድብን ከሆነ ድብን ካለ ውስጥ አንድ ስጠኝ። መልካም። አታዳምጥም እንጂ ብታዳምጠኝማ በደንብ ነው እንጂ የምነግርህ። አንደኛ ኢየሱስ አስተምሯል አላስተማረም ላልከው አስተምሯል፣ በደንብ ነው ያስተማረው ነው ያልኩህ። በደንብ አስተምሯል። ያውም ከነብዩ መሐመድ ከመምጣቱ በፊት ቀድሞ ድብን ብሎ ካስተማረበት ምዕራፍና ቁጥር ነው ያልኩት። ድብን ብሎ ካስተማረበት ምዕራፍና ቁጥር ንገረኝ። ለምሳሌ የት ጋ እኔ አምላክ ነኝ ፈጣሪ ነኝ ብሎ አስተምሯል ኢየሱስ? ለምሳሌ የት ጋ እኔ ፈጣሪ ነኝ ምናምን ብሎ ያውቃል? ፈጣሪ ነኝ አምላክ ነኝ ብሎ ያውቃል? ምንደማመጥ ከሆነ ነው ምንመማረው አይደለም። ማንደማመጥ ከሆነ መነጋገር አያስፈልግም። መጀመሪያው ነው ጋይስ እዚህ ያላችሁ ሙስሊሞች ይሄኛው ነገር እወቁ እሺ። ከቀደም ጀምሮ የነበሩ እንደማመጥ አትረብሽ ምናምን የሚሏችሁ ማስረጃ ይስጠፋቸው። ያው እኔ ሚዩት አድርጌ ስሰማህ ነበር ባይዘው ድብን እስክትል ድረስ ድብን ብለህ እስክትል ብዙ ጊዜ ነው የጠቀስኩት። እሱን ድጋጋት ስጠብቅ ነበር፣ ግን ማስረጃ ነው። ቀጥታ ወደ ውይይቱ ይቅርታ ያልኩት ቅድም ለዛ ነው። በቃ ነገሩ ላይ እንትን የማምለጫ እንትን እንዳይፈጠር ነው። በቃ እሺ ይቅርታ ብዬ ወደ ውይይቱ ያስገባው። አሁን ወደ ኋላ ሳትመለስ አሁን ድብን አድርጎ ካስተማረበት ምዕራፍና ቁጥር ንገረን። ማስተማሩን ምን ብሎ አስተማረ? ለምሳሌ እኔ አምላክ ነኝ ብሎ ፈጣሪ ነኝ ብሎ አስተማረ? የት ጋር አስተምሯል? ማስተማሩን ነው አምላክነቱን ነው እየጠየከኛለህ? አዎ እኮ መቼ አስተማረ? የት አስተማረ? ለምሳሌ ያስተማረበትን ማስረጃ ስጠን ነው ጥያቄ። መልካም። አስተማረ ከምትለው ከሆነ አስተምሯል። በሄድ ብትለኝ ከኢየሩሳሌም ጀምሮ በይሁዳ፣ በሰማሪያ፣ በኤራን በሌሎችም ቦታዎች አስተምሯል። የዮሐንስ ወንጌልን ከአንድ ጀምረህ ለምሳሌ ኢየሱስ ካስተማረ በሰማሪያ በምንም ሲያስተምር እኔ አምላካችሁ ነኝ ወይም ፈጣሪ ነኝ ብሎ ያስተማረበት ካለ የምዕራፍና ቁጥሩን ነግረኸኝ እናንበበው። ኢየሱስ እንደዛ ያስተማረበት ካለ ኢየሱስ ያስተማረበት ወይ ደግሞ ብርሃን ምን ታደርጋለህ? ኢየሱስ አላስተማረም ሌሎች ሰዎች ነው ያስተማርኩት ካልከኝ ደግሞ ሌሎች ሰዎች ደግሞ ሄዳሉ። ባይዘው እንደዚህ ነው። በቃ በነጥብ ስንሄድ ነገሩን እየጠራ እንዲሄድ ኢየሱስ ካስተማረ እንግዲያውስ ምዕራፍና ቁጥር ካላስተማረ በቃ ተወውና ሌሎች የተናገሩት ጋር እንሂድ። መልካም።
አሁን አንተ የምትለው ማስተማሩን ነው እየጠየከኛለ፣ አምላክነቱን ነው እየጠየከኛለ? እንዴ ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ወይ? ፈጣሪ ነኝ ብሎ አስተምሯል ወይ? ኢየሱስ ሲያስተምር ኦኬ፣ እንደሱ ናልኛ። ኢየሱስ ሲያስተምር ኢየሱስ አምላክ ነኝ ብሎ ያለበትን ክፍል አሳየኝ ነው የምትለው? አምላክ ነኝ ፈጣሪ ነኝ ብሎ ያስተማረበት ክፍል ካለ አሳየኝ። እኛ እንደዚህ አይነት ትምህርት አስተምሯል ብለን አላስተማረም ነው እሱ የኛ አቋም። አንተ አስተምሯል ካልክ አሳየኝ። ራዕይ 1:18 አይደል? በ3 ዓመት በምድር ቆይተው ድብን አድርጎ ነው ያስተማረው ያልከና ምድር ላይ ካለው መጨረሻ ወይስ ምድር ላይ አላስተማረም በሚለው ተስማማን። ራዕይ 1:18 ሂድ እንጂ። ያው እኮ ራዕይ መጽሐፍ ኢየሱስ ምድር ላይ ያለ አይደለም አይደል? መጀመሪያ ድብን ምድር ላይ ብለህ ስለተናገርክ ድብን ምድር ላይ የለም በለና ወደ ራዕይ እንሂድ። ምን ትላለህ? አትደጋግም። አሁን ዝም ብለህ ወደ ራዕይ ሂድ እኮ ምድር ላይ የለማ። የራዕይ መጽሐፍ የምድር አይደለም ሲጀመር። ራዕይ 1:1 ላይ እግዚአብሔር ወደ ዮሐንስ የተላከ ራዕይ ነው። ኢየሱስ የለም የዛን ጊዜ ሲጀመር፣ ከዚህ ምድር የለም። አሁን ያ ምድር ላይ ያለ ነው። ምድር ላይ አልቋል የለም። የዮሐንስ ወንጌል ምዕራፍ 1 ጋር ሂድ። ዮሐንስ ራዕይ አሁን ኢየሱስ ምድር ላይ ያስተማረው ላይ እሺ፣ ዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ የተናገረው ነው መጀመሪያ የምፈልገው። ከዛ ነው ሌሎችም ሄደው እሺ ታለ ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ ገባው። ኢየሱስ አይናገርም ቁጥር 1 ላይ ባይዘው እሱ አይደለም የሚናገረው ቁጥር 1 ላይ። ቆይ አዳም፣ አሁን ስለ አምላክነቱ ላስረዳህ አይደለም ስትሮማን ፋራሲ እንዳሰራ መጀመሪያ ኢየሱስ አስተምሯል ወይ ነው ጥያቄያችን። ኢየሱስ ካላስተማረ እኮ ስለ አምላክ ኢየሱስ አምላክ ነው የሚለውን ኢየሱስ አስተምሯል ወይ የሚለውን እንጨርስና ከሌለ የለም በለኝ ብያለሁ ጊዜ ከሌለ የለም በለኝና እኔ ወደነ ዮሐንስ ሄድልሃለሁ፣ ወደ ፈለከው ሰው ይሄዳል። ሁሉም ደግሞ ባይዘው አታሳየኝ። ሁሉም ጋር ሄጄ ሁሉንም አስለቅቃለሁ። ሊትራሊ ማናቸውም አላስተማሩም። ግን ነጥብ በነጥብ እንሄድ። ከኢየሱስ ነው የጀመርኩት መጀመሪያ። እሱ ላይ እንጨርስ። የኢየሱስ ንግግር ላይ ብቻ እንጨርስ መጀመሪያ። እዛ ላይ ካለ አለ እንጨርሳለን። ከሌለ የለም በለኝና ወደ ሌሎች እንሄዳለን። ዮሐንስ 1:1 እንመጣበታለን። ግን ኢየሱስ አይደለም እዛ ጋር የሚያወራው። ስለዚህ ለአሁኑ ውይይታችን ማስረጃው ነው አይቀርብም። ስለ አምላክነቱ እያወራን እኮ ነው። አባሮሽ እንዳይሆን በቃ ተስፋ ቁርጣ ጨብጠኝ። እሺ እንጨባበጠው። በቃ ብርሃን ኢየሱስ አላስተማረም። እጄ ካሜራ ከፍቼ ልጨብጥክ ነው። ቤት አለ ካሜራ በፈጣሪ እዚህ ይሄኛው ውይይታችን በመጨረሳችን እኔ ያው ካሜራችን ና ጨብጠኝ ጨብጠኛ እንዴ ምን ሆነሃል ብርሃን? ኢየሱስ እንዳላስተማረ ተስማማን ማለት ነው። ደን ከዛ ወደ እነ ዮሐንስ እንሂድ። ምን ትላለህ? ቶሎ በል ቶሎ በል ጨብጠኛ። ኢየሱስ አላስተማረም። እኔ ግን የራሴን አላስተማረም። ጨብጠኛ እኮ ጨርስ። ኢየሱስ አላስተማረማ። በዛ ተስማማን። መወያየት አትፈልግም እኮ ጨንጨርሳ ተስማማ። አዎ በለኝና አዎ በለኝ። ኢየሱስ አላስተማረም። በምድር ቆይታው ኢየሱስ አምላክ ነኝ ምናምን ፈጣሪ ነኝ ብሎ አላስተማረም። ፈጣሪ ነኝ አምላክ ነኝ ብሎ አላስተማረም አይደል? በምድር ቆይታው ኢየሱስ እሺ ካልሆነ በቃ እንቀጥላ። ተስፋ ካልቆረጥ እንግዲህ ያስተማርበትን ኢየሱስ ታሳየኛለህ። ስጨርስ ግን ተጨባብጠን ወደነ ዮሐንስ ወደነ ጳውሎስ ወደነ ኢሳይያስ እንሄዳለን። ከዛ እያንዳንዱ ቦታ ላይ ጳውሎስ ጋር ስንደርስም እንጨባበጣለን፣ ኢሳይያስም ላይ እንጨባበጣለን። እንደዛ የተጨባበጠን እንጨርሳለን። ከዛ መጨረሻ ላይ ደግሞ እስልምና እንድትቀበል ጨብጣለሁ። አይዞህ ብቻህን አልተወም። በታምር አንተን አልጨብጠህም። እሺ ኢየሱስ ጋር ምዕራፍና ቁጥር ቀጥላ። ካልተጨባበጠን ደግሞ ኢየሱስ አምላክ ነኝ ብሎ ያስተማርበትን ታሳየኛለህ። እንቀጥላለን እስክንጨባበጥ ድረስ። አሁን ማታዳምጥና ማንወያይ ከሆነ ትክክል አይደለህም ማለት ነው። እየተወያየን እኮ ነው። ምን ሆነሃል? እየተወያየን ነው። ኢየሱስ ያስተማርበት የለም ብለህ ተገላገል አልኩህ እኮ። የለም ብለና ወደ ዮሐንስ 1:1 እንሂድ። ዮሐንስ ሐዋርያትስ አስተምረዋል ወይ ወደሚለው ደግሞ እንመጣለን። ቀጥሎ ያለው ርዕስ ኢየሱስ አላስተማረም። እሺ እንግዲህ ያው ሐዋርያት አስተምረዋል ወደሚለው እንመጣና እነ ጴጥሮስን እነ ማንን ኢቨን ጳውሎስን ጨምረው እነሱን ቀላቀል እናወራለን። እነሱ አላስተማሩም። እዛ ላይ ከተማመንን ደግሞ ወደ ቀጣዩ ወደ እነ ኢሳይያስ መሄድ እንችላለን። ይሄ ምን ይረዳናል ከተባልክ ወደ ኮመን ግራውንድ እንድንመጣ ይረዳናል። ነጥብ በነጥብ ሄደን ማለት ነው። ለዛ አምላክነቱን እያወራን እኮ አምላክነቱን ኢየሱስ አስተምሯል ወይ ነው የመጀመሪያው። ይሄ ነው ርዕሳችን። መጀመሪያ ካላስተማረ አላስተማረም ብለኝ ብርሃን። እሺ ምዕራፍና ቁጥር ለምሳሌ የዮሐንስ ወንጌል ምዕራፍ 14 ጋር ሂድ በለው አንተ። እኔ አስታውሳለሁ ክፍል
በለው ተናገረው፣ ችግር የለም ተናገረውና እኔ ቁጥሩን እነግርሃለሁ፣ ችግር የለውም ይገባኛል። 14:6 ነው መሰለኝ አብዱልከሪም። አዎ ብዙ አሉ እዛ ክፍል ላይ የሚጠቀሱትና እሱ ሐሳቡን ቢነግረን ይሻላል። ብዙ አለ እዛ ላይ እዛ ምዕራፍ ላይ የሚጠቅሱት። ስለዚህ ምንድነው አሁን የትኛው ቁጥር በለው ተናገረው እኮ ተናገረው እኮ ምዕራፍ 14 ነው አወጣኝ እኮ ምዕራፍ 14 ነው አወጣኝ። ከዛስ ምን ቁጥር ስንት? ቁጥር 1 ነው በእግዚአብሔር መኑ በእኔ መኑ የሚለው ነው። ቁጥር 1 ላይ ብዙ አለ እኮ የትኛውን ነው የምትፈልገው አንተ? ማስረጃ ይሆነኛል የምትለው? እሺ ልባቸው አይታወቅ በእግዚአብሔር መኑ በእኔ መኑ ይላል። ይሄ ነው ማስረጃው። መልካም ቀጥለው እኮ ይሄ ማስረጃ ይሆናል ወይ? ቀጥል እንጂ ጨርሰው እኮ ይሆናል ወይ? እየተማመነን እንሂዳ። ምን ንባብ ቤት አድርገህ አስነባቢ ታደርገኝ ነው እንዴ? ሆነናል ገና መቻለፈና ነው እስከ 6 አብረው እስከ 7። እሺ ቁጥር 6 ነው የፈለከው? እሺ ቁጥር 6 ከሆነ ደግሞ እሺ ያው እኔ መንገድ እውነትም ሕይወት ነኝ፣ በእኔ በቀር ሆነ ወደ አብ የሚመጣ የለም፣ እኔንስ ብታውቁ አባቴን ባወቃችሁ ነበር አለ። እሺ ምንም ነው አሁን የፈለከው? ይሄ ነው ማስረጃው። አሁን ኧረ በፈጣሪ 8 አንባቢ ሊያደርገኝ ነው። እሺ አንተ አንብበውና ማለት ነው ኃይለ ቃሉን ንገረኝ በቃ 8 ጋር ቀጥል። እኮ ነው አሁን አንባቢ ልታኔ እየተወያየን እኮ ነው ግን የሆነ መጽሐፍ ከዘፍጥረት ጀምረ ዝም ብለህ አንብብ ብትለኝ አሁን ቁጭ ብላ ነበር ነው በፈጣሪ ይደክመናል። አታድክመን። ማስረጃ ነው የፈለግነው። ቁጥር ስንት ነው? አንብብ እንጂ ማስረጃ ቁጥር 8 አልኩህ እኮ 8። እሺ ቁጥር 8 እንደዛ ከሆነ ፊልጶስ ሆይ አለ አብን አሳየና ይበቃናል አለ። ኢየሱስ አምላክ ነኝ ብሎ የተናገረበት የለም ነው። በተዘዋዋሪ ነው እንግዲህ ትፈልገው አይደል? አይደለም በተዘዋዋሪ ጌታ ሆይ በቀጥታ የለም። በቀጥታ የለም። ጌታ ሆይ የሚል አለ አይደል? ፊልጶስ ጌታ ሆይ የሚል አለ። ጌታ የሚለው ቃል ነው አሁን የፈለከው። ሰርፕራይዝ ጌታ አዳምጠኝ። አሁን ላውራ አዳምጠኝ። ጌታ ሆይ አብን አሳየንና ይበቃናል አለው አይደል? አብን አሳየንና ይበቃናል። መልካም ኢየሱስ እኔን ያየ አብን አንተ ፊልጶስ ምን ያቅለበልብሃል? ረጋ ብለህ አዳምጠኝ እንጂ አንተ ፊልጶስ እያዳመጥ ነው አይደል? ሳወራ አትቅለብለብ አልከኝ። ዝም መሰል ደግሞ እያዳመጥከኝ ነው ትለኛለህ። ምን ልበልሽ? ሰርፕራይዝ ቴንኪው። አሁን ጥሩ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን? አየው ፊልጶስ ምንድን ነው ያለው? አብን አሳየን አለው እና ይበቃናል አለው። ኢየሱስ ደግሞ ምን አለ? አንተ ፊልጶስ ይህን ያህል ዘመን ስኖር አታውቀኝምን አለው። አብ አምላክነቱን ታውቃለህ አይደል? እኔ እባክህን ኢየሱስ አምላክ ነው አይደል የሚለው ላይ ነው የመጣ ነው። አሁን አንተ ገና ሌላ ፍልስፍና ውስጥ ልትገባ ነው። የለም ማለት ነው። እኔ ፈጣሪ ነኝ አምላክ ነኝ። ኢየሱስ ደግሞ አምላክነቱን የት አለሽ? የት አለ? ምን የት አለ? እንደዛ የሚል ነገር አለው እዚህ ላይ? አዎ ኢየሱስ ደግሞ አምላክነቱን ሲናገር የት አለ? መች ተናገረ አምላክነቱን? ይሄን ያህል ዘመን ስኖር እኔ አብ ነኝ ያላቸው ነው እኮ። እኔ አብ ነኝ ያለ ነው እኮ ይጠየቅኩ። እኔን ያየ አብን አይቷል ሲል እኔ አብ ነኝ እያላቸው ነው። እኔን ያየ ማለቱ አብ ታይቷል። ወልድ መንፈስ ቅዱስ አንድ አምላክ ነው አይልም። እንደዛ የሚል ነገር የለም እዚህ ጽሑፍ ላይ። እሱ ያንተ ጭንቅላት ነው እንደዛ ብሎ ይላል እዚህ ላይ። ልቀጥል ይላል እዚህ ላይ 13 እዛው ቁጥር 10 ላይ ይመልስላል። ባይዘው እኔን ያየ አብን አይቷል ሲል ኢየሱስ ምንድነው በውቅ አብ ስለማይታይ በውክልና ደረጃ ነው። እዛው ቁጥር 10 ላይ ይመልሳል። ባይዘው ለምን እንደሆነ ምን ብሎ ተናገረ ሲባል ቆይ ወክልና የሚራለው ያሳየኝ ወክልና ላሳይ ቁጥር 10 ላይ ወገናችን ነው። ባይዘው ቆይ ተረጋጋ እንዴ ተረጋጋ። በቀጥታ የለም ይኸው ኢየሱስ አምላክ ነው የሚል ነገር ጭራሽ የለም። እዚያው ምንድነው ዮሐንስ ወንጌል ምዕራፍ 14 አምላክ ነው የሚለውን ሁሉ ላሳየህ ነው። ቆይ ላሳየህ ገና መቼ ጀመረ? ፊደል ገና አልቆጠርንም እኮ የለም። አሁን ይኸው እኔ ፈጣሪ ነኝ የሚል አላሳየኝም። እኔ አምላክ ነኝ የሚል አላሳየኝም። የሆነ ጥቅስ ጠቅሰህ እዛ ላይ ደግሞ እየጮህክብኝ ነው። እዛ ክፍል ላይ ኢየሱስ እኔ ዮሐንስ ወንጌል አብ ታይቷል። እሺ አብ ታይቷል። ብርሃን አንዴ መጀመሪያ መልካም አብ ታይቷል። መልካም ዛፊስ እኔ ያየ አብ ዮሐንስ ወንጌል 5:37 ክፈትልን። ዮሐንስ 5:37 ክፈትልን። ዮሐንስ ወንጌል ምዕራፍ 5:37 ክፈትልን። አይ አብ አልታየማ መማር አለብህ እኮ መማር ስላለብህ ነው። አንዴ ዮሐንስ ወንጌል ምዕራፍ 5:37 አንብብልን። ፈይሰል ስለኔ ተማር። ቆይ አላዳምጥም። እሺ የማታዳምጠኝ ከሆነ እንዴት ነው የሚሆነው? እሺ እዚህ ክፍል ላይ ልመልስልህ አልሰማ አልከኝ። እሺ እንዴት ላወራሽ ነው? እኔ አላወራ እንዴ ብርሃን? የኔ ሰጠኝ እኮ ቁጥር 9ን ጨረስክ። እዛ ክፍል ላይ ቁጥር 9 ላይ ኢየሱስ አብ ነኝ ያላቸ ነው ወይ አልኩ። እሺ 8 ላይ የትኛው ጥቅስ ላይ ነው? ቁጥር 8 ላይ ነች። አብን አሳየና ይበቃናል አሉ።
ኢየሱስ አብ ነው። እሺ ብርሃን ኢየሱስ አብ ነው። ኢየሱስ ማለት አንተ እኮ ኢየሱስ አብ ነው ወይ? ቆይ እንጂ ይህን ያህል ዘመን ካንተ ጋር የለም መረጃ አታውቀኝምን? አንድ ሁለተኛ ልንገርህ፣ ምንድን ነው የነገርከን? ኧረ በፈጠረ ሁለተኛ ወዴት ነው የሚለው? እዚህ ጋር ራሱ ማስረጃ ኒኮላውር አልፈ። ኧረ አንዴ ተረጋጋ ፕሊስ። ኧረ አንዴ ተረጋጋ ፕሊስ። እኛ የሰው ልጆች ነን ፕሊስ። ድንጋይ አይደለንም። የሆነ ውሃ ደፍተህብን ላጣትልም እንዴ? ጭቃ ይደፋብን ነው ውሃን ይደፋብን የሚለውን እናስረዳ። ኧረ ፕሊስ። ይሄ ክፍል ጭራሽ አያሳይም ኢየሱስ አምላክ ጭራሽ አምላክ አለመሆኑን ነው የሚያሳየው። ክፍል ባይዘው ገና ሳይጀምር ቁጥር 6 ላይ ኧረ ቆይ ተረጋጋ። ክፍሉ ላይ ገና ሳይጀምር ቁጥር 6 ላይ እኔ መንገድ ህይወት ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ይናገራል። ኢየሱስ መንገድ እንጂ አብ አይደለም። ገና ወደ አብ የሚያደርስ ነው እንጂ አብ ራሱ አይደለም፣ መዳረሻው አይደለም። ገና ሳይጀምር ኢየሱስ አምላክ አይደለም ብሎ ነው ጥቅሱ የሚያወራው። አንተ የጠቀስከው ጥቅስ መንገድ ማለት አድራሽ ማለት ነው። ኢየሱስ አብ ነው። ኢየሱስ አብ ነው። አብ ነው ኢየሱስ ብርሃን ኢየሱስ አብ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን አይልም እዚህ ጥቅስ ላይ የለም። እንደዛ የሚል ነገር የት አለ? እንደዛ የሚል ቆይ እንጂ አዳምጠኝ። ቁጥር 8 ነው የሚያረጋግጥልህ። እሺ ቁጥር 8 ላይ ምንድን ነው የሚያረጋግጥልኝ? ቆይ እንጂ አዳምጠኝ። መቼ አዳምጠኝ? እሺ አዳምጠኝ ብሎ እኮ ወሬ ላይ እኔ እኮ እስካሁን አላወራሁም ወገናችን። አንዴ ተረጋጋ። ቁጥር 10 ላይ ምን ብሎ እኔ የምነግራችሁ ባይዘው አንተ የጠቀስከው ጥቅስ ላይ እኛ አሁን ጥቅሱን እናንብብልክ። ክፍሉ ላይ እንመልከት። ክፍሉ ላይ ዮሐንስ ወንጌል ምዕራፍ 14 ላይ እየተናገረ ያለው ባይዘው በዚህ ካያችሁ 14:8 አንዴ ላውራ ትፈቅድልኛለህ? ከይቅርታ ጋር 14:8 አንዴ ላውራ ልጨምርልህና ታወራለህ። አራት ሳትጨምር በፊት አሁን ይሄ ልጅ አደረቀን ባይዘው። እሺ ሌላ ክርስቲያን እውቀት ያለው ክርስቲያን ካለ ከታች አንድ ቁጥር ጻፍ በቃ። እሺ በቃ ያለች ይሄ ከሆነ ይሄ ክፍል ቁጥር 10 ላይ የምነግራችሁ ቃል ከራሴ ያልናገረው ማለት ለዛ ነው። እኔን ያየ አብን አይቷል ያለው ለዛ ነው። ዮሐንስ ወንጌል 5:37 ላይ ነግሯቸዋል። የላከኝ አብ ስለኔ መስክሯል፣ ድምፁ ከቶ አልሰማችሁም፣ መልኩንም አላያችሁም ተናግሯል። አብ ሲጀመር አንዴ ተረጋጋ። አብ ሲጀመር መልኩም ድምፁም አልተሰማም። ኢየሱስ እኔን ያየ አብን አይቷል ያላቸው ለሐዋርያት ኧረ አንዴ ሚውታርክ አድሚኖች ክሊስ ሚውታርክ ታውራበታል። ኧረ አንዴ 13 ቦታ የሚቆርጥ ነገር ይቆረጥ። አንዴ ሚውታርክ በፈጣሪ 13 እያለ ጆሮን አድርቆ እኮ ወገናችን የጠቀሰው ኧረ አንዴ ፕሊስ። ኧረ አንዴ እሺ አሁን ዮሐንስ ወንጌል 14ን ከጨረስኩ በኋላ ወደ 13 እመለሳለሁ ፕሊስ። አልሄድኩኝ። ኧረ አንዴ ፕሊስ እንዳይመለስ ነው ጋይስ። አሁን እንደሚጣደፈው እኔ እንዳላብራራው ነው ያሁኑን ክፍል። አሁን እሱ የተሳሳተውን ፓርት እኔ እንዳላርመው ብሎ ነው። አሁን ብዙ ሁላችሁ ሙስሊሞች አዳምጡ እሺ። ክርስቲያኖች ዮሐንስ ወንጌል ምዕራፍ 14 ቁጥር 9ን ይጠቅሱባቸዋል። እኔን ያየ አብን አይቷል ብሎ ኢየሱስ ተናግሯል። አብን አሳየን ሲሉት እኔን ካያችሁ እኮ በቃ አብን አይታችኋል አለ። ይሄን ሲናገር እኔ አብ ነኝ እያለ አይደለም ሲጀምር፣ በሰማይ ነው ያለው አብ ሲጀምር። እዛ ቁጥር 6 ላይ ወደ አብ ነው ማደርሳችሁ ብሎ ተናግሯል። እኔ አብ ነኝ እያለ አይደለም። ታዲያ ምን እያለ ነው ሲባል እዛው ዝቅ ብሎ ተናግሯል። እዛው ዝቅ ብሎ ምን ብሎ ተናገረ? እዛው ላይ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ አንድ ጥቅስ ብሎ ለምንድን ነው ያለው የሚለውን ኢየሱስ ራሱ አብራርቶታል። ምን አለ? እኔ የምነግራችሁ ቃል ከራሴ አልናገረው ማለት ምን ነገራችሁ ንግግር እኔ አይደለም የምናገረው ከየት ነው ያመጣው ሲባል ከአምላክ ሰምቶ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነው የምነግራችሁ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ የምለውና የምናገረውን ትእዛዝ ሰጠኛል ከራሴ አይደለም የምናገረው አለ። ስለዚህ ከራሱ ስለማይናገር በቃ አምላክን ቀጥታ ካላሳየን ሲሉ በቃ እኔን እኮ ካገኛችሁ እኮ አምላክ እንዳገኛችሁ ነው። ምክንያቱም ከራሴ አልናገረውም እዛው ላይ ተናግሯል። ቁጥር 10 ላይ ከራሴ አልናገረውም ማለት የሚሰራው ስራ ራሱ ሲጀመር የሚሰራው ስራ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 10 ከራሱ አይደለም የሚሰራው። ሐዋርያት ሥራ 2:22 ላይ አምላክ በኢየሱስ በኩል ነው ታምር የሚያሳየው። ለዛ ነው ያላቸው እንጂ እኔ አብ ነኝ ያላቸው አይደለም። ቁርጡን ቆርጦ ነግሯቸዋል። ባይዘ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለኔ መስክሯል አለ። ድምፁ ከቶ አልሰማችሁትም መልኩንም አላያችሁትም ብሎ ተናግሯል። ድምፁንም መልኩንም አላያችሁትም በማለት ተናግሯል። ስለዚህ ይሄ ነው ክፍሉ። ለዛ ይሄን እንዳላብራራላችሁ ነው ልጁ ሲቀውጠው የነበረው። አሁን ናገባና ወደ ዮሐንስ 13 ደግሞ እንሂድ። ኢየሱስ አምላክ ነው የሚል አንድ ጥቅስ የለም። አንድ ነገር አታገኙም። ኢየሱስ አምላክ ነው አንድ ነገር ማለት ነው። አሁን ግባ ብርሃን አልሐምዱሊላህ ረብል ዓለሚን ታች ስለሆንክ ማውራት ተፈቀደልኝ። አሁን ተመለሰ ገባና ዮሐንስ ወንጌል ምዕራፍ 13 ቁጥር 13ን ደግሞ እነሱን ደግሞ አንተ የጠቀስከውን ደግሞ ላብራራለህ። ግባ ወገናችን ከታች ካለ ብርሃን። አሁን ወደ ዮሐንስ 13 እንሂድ ብርሃን። በነገራችን ላይ እንደዚህ ማንነጋገር ከሆነና ዝም ብለህ አንዴዚህ የምትረግጥ ከሆነ መወያየት አንችልም። እኔ የገባሁት ብዙ ሰው ስላለ ወደ ዮሐንስ 13 እንሂድ። በቃ እንቶኝና ወደ ዮሐንስ 13 ዮሐንስ ወንጌል ምዕራፍ 13 እንዳወራ ስላልፈ እኔ ለሚያስወርዱ አድሚኖችን ያስወርዱ ለምን ሲባል እንዳወራ አልፈቀድክልኝ። ልታስወርድና ልታስገባኝ አይደለም። ይሄኛው ዮሐንስ ወንጌል ምዕራፍ 14 ቁጥር 9 እንጨርስ ስትባል 13 ካልሄድን ብለህ
ቀወጥከው። የዛኔ ስርዓት አስጠባቂዎች ናቸው እዚያ ያሉ ስርዓት ስነ ስርዓት። አሁን ተወቃ አሁን የቅድሙን ተወውና አሁን ወደ ዮሐንስ ወንጌል 13 ደግሞ እንሂድ። እዛ ላይ ኢየሱስ አምላክ የሚል ነገር ካለ ታሳየናል። ቀጥል እንገርህ እኮ ቀጥልና አውርተህ ከጨረስክ በኋላ እኔ ማወራለሁ። እሺ ፕሊስ ቀጥል አንተ። 13 ቀጥል አንብብልህ። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ይላቸዋል። ስለዚህ ጌታ መሆኑን አምላክ መሆኑን ከዚህ ላይ ሲያስተምር ተናግሯል። አምላክ ነው ይላል እዚህ ጥቅስ ላይ። ከይቅርታ ጋር የምላስ ወለምታ ከሆነ የምላስ ሙቅ ወለምታ ከሆነ ብዬ ነው እንጂ ቆይ አንዴ ብርሃን አንዴ ይቅርታ። የምላስ ወለምታ ካልሆነ ጥቅሱ ላይ አምላክ የሚል ቃል አለ ወይስ ጌታ የሚል ነው ያለው? ጌታ የሚል ነው አይደል ያለው? አይደል? ምንድነው አምላክ ማለት ማለት ነው? መጀመሪያ በቃ አይጠቅሱ ላይ ያለው ለማወቅ ነው። እሺ እኔን ተወኝ ከመጽሐፉ ጋር ተደባደብ። እኔን ተወኝና መጽሐፉ ላይ ዘቆ ዮሐንስ ወንጌል 13 ላይ ጌታ ነው የሚለው ወይስ አምላክ ነው የሚለው? ይቅርታ መጀመሪያ ለመተማመን ጌታ ነው የሚለው ወዲያውስ ሁላቸውም በዚህ የታቻሉ ያዳምጡን ዘንድ አምላክ ማለት ጌታ እሱ ያንተ ማብራሪያ ነው። አረ ወደ ማብራሪያው እንሄዳለን። ተረጋጋ። ጥቅሱ ዮሐንስ 13 አንዴ ይቅርታ በቃላቱ ይሄንን ካላወቅማ ታረቁ እኮ ጥቅሱን እኔ ምን አልኩ? እኔ እኮ ምንም አላልኩም። ጥቅሱ የሚለው ጌታ ነው የሚለው ወይስ አምላክ ነው የሚለው? ምንም እኮ አላልኩም። አሁን እኔን አትስደበኝ፣ ተወኝ። ጥቅሱ ምንድነው የሚለው? እዛ ጌታ ነው የሚለው ወይስ አምላክ ነው የሚለው? በቃ ዛቲስ አምላክና ጌታ። አረ በፈጠረ ጥቅሱ ላይ የሚለውን ብቻ ነው የጠየቅኩ። ያንተን ጭንቅላት አንዴ ኦፍ አድርግልንና ጥቅሱ ምንድነው የሚለው? ጥቅሱ ቦታ ላይ ጌታ ነው የሚለው ወይስ አምላክ ነው የሚለው? ፕሊዝ ለህሊና ታማኙን እኔ ስለ ልዩነቱ እናወራለን። መጀመሪያ በፈጠረው ጽሁፉ ላይ የሚለው እሱን ካላወራን እኔ ልክፈትላችሁ። በቃ አንተ ቀባጠርካ ታዲያ እዚህ አያዩም ብለህ ታች ያሉ ሰው በቃ ከፍተዋለሁ። ታች ያሉ ሰዎች አያዩትም ብለህ አንተ ምን አልክ? ቀባጣ። ለዛ ክርስቲያኖ መምህራኖችን ማመን በጣም አስቸጋሪ ነው። እዚህ በጣም ለህሊናችሁ ላይ ቀባጠር ትላለህ እንዴ? አምላክ ነው የሚለው ወይስ ጌታ ነው የሚለው? አምላክና ጌታ ትሉኛላችሁ። ስለዚህ አምላክ የሚል ነገር አታስገባ እዚህ ላይ። አሁን ቀጥልና አሁን ደግሞ እኔ ላብራራ። ጌታ ነው የሚለው እንጂ አምላክ አይደለም። በቃ ወደዛ መምህርና ጌታ ትሉኛላችሁ ይልና ጌታ ገዢዎችም ጌታ ይባላሉ። ብርሃን ጌታ ገዢም አንደኛ ጴጥሮስ 3:6 ላይ ሳራ አብርሃምን ጌታ ብለው ተብሏል። ዘፍጥረት 45:9 ላይ ዮሴፍ ራሱ በግብጽ ምድር ላይ እግዚአብሔር ጌታ እንዳደረገው ተቀምጧል። ጌታ ማለት አለቃ ማለት ሌላ ትርጉም የለውም። በቃ ሲምፕል አዛት ኢየሱስ አምላክ ተብሎ ተጠቅሶ አያውቅም። በቃ ባጭሩ እዚህ ላይ ኢየሱስ ራሱን እኔ አምላክ ነኝ ብሎ ተናግሮ አያውቅም። የጠቀሰው ጌታ የሚለው ጌታማ ገዢዎችም ጌታ ተብለዋል። ኢየሱስን ጌታ ማን ያደረገው ብርሃን ታውቃለህ? ኢየሱስን ጌታ ያደረገው ማን ነው? ማን ነው ጌታ ያደረገው? ኢየሱስን ጌታ ያደረገውን ደግሞ ላሳየህ። ማን ያደረገው ኢየሱስን ጌታ? ላሳየህ። ማቴዎስ 18 ማን ነው? አንዴ ማን ነው ንገረኝ። ማን ነው ጌታ ያደረገው? መልስልኝ። አውጣው መጽሐፉን ሄድና ማቴዎስ እኮ ማን ነው ጌታ ያደረገው? መልስልኝ። ዮሴፍን ጌታ ያደረገው እግዚአብሔር ነው። ባይዘው ዮሴፍን ጌታ ያደረገው እግዚአብሔር ነው። ዮሴፍን ዘፍጥረት 40 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን ጌታ ያደረገው እግዚአብሔር ነው። ኢየሱስን ጌታ ያደረገው ማን ነው? መልካም ጌታ የሆነበት መጠየቅህን መልስልኝ ብርሃን ፕሊስ። አንዴ ፕሊስ እኮ ማን ነው መልስልኝ መጀመሪያ። ስም የለውም ያደረገው ከስም የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6 እሺ በቃ ሌላ ክርስቲያን ካለ ፕሊስ ከታች ግቡ። በቃ ለሃይማኖታችሁ ማታፍሩ ቶሎ የምትናገሩ ማገዶ ማትፈጁ ፊልጵስዩስ ምዕራፍ 2 መጽሐፉ ይመልስልሃል። እሺ ወደ ጥቅሱን መልስልኝ። ማን ነው የሚለው መልስልኝ። አንዴ ማን ነው መልስልኝ። ማን ነው መጽሐፉ ይመልስልህ። አንዴ ከሌሎ በለኝ። እሺ ሁላችሁ አንብብላችሁ ፊልጵስዩስ ምዕራፍ 2 በቃ ሚውት አድርጉት። ቀስ ሌላ ክርስቲያን በቃ እንደዚህ አያስፈልግም። እሺ ብርሃን ለሌላ ጊዜ በሃይማኖት ተመረክ እርግጠኛ ሆነ አንብበህና መልስ መመለስ ቻል። እኔ ማን ነው ስለ መልስ በቃ ምንም እኮ አዲስ ነገር የለውም እኮ ማን ነው ያደረገው ኤከሌ ብለህ መናገር ከከበደ በቃ የምታፍር ከሆነ ምንም አይጠቅመንም። በቃ አሁን እዚህ ጋር ዮሐንስ ወንጌል 13 ኧረ አንዴ ተረጋጋ ፕሊስ። ምዕራፍ 2 ቁጥር 6 አዳምጡ። አድሚኖች ምን ሆናችኋል? ፕሊስ አድሚኖች ፕሊስ ሚውት አድርጉልኝ። ከይቅርታ ጋር ምን ይላል መሰለህ? አንዴ ሚውት አድርግ። በቃ አንዴ ሚውት አድርግ። በቃ ፕሊስ በቃ እዚያ ሌሎች ክርስቲያኖች ምክንያቱም አንዴ ተረጋጋ። የተጠየቀውን የመለስክ አይደለም እየቀባጠርከው። ቅድም ዮሐንስ ወንጌል ምዕራፍ 14 ሲወራ ዮሐንስ ወንጌል 13 ብላ አበድክ። አሁን ይሄን እንጨርስና ወደ ፊልጵስዩስ ደግሞ እንሄዳለን።
የለም ለፈጣሪሽ ልጇ ነው አምላኳ የሚለው ቀጥል። አንዴ ብርሃን በቃ ወይታችሁን በቃ ታች አድርጉት ጋይስ። ቀጥል በቃ አይ ልጇ ነው አምላኳ ይቀጥላል። አንተ እታችሁን በቃ ይቅርታሽ የምትጠየቀውን ማትመልስ ከሆነ እኮ እኛ ውይይት ማለት ጋይስ ውይይት ማለት በቃ ክርስቲያኖች ሲገቡ የምትጠየቁት መልሱ። እሺ አሁን ቅድም ዮሐንስ ወንጌል ምዕራፍ 14 ላይ ቀወጥከውና አስረድተን ነው ተመልሰን ያስገባን ቶለሬት አድርገን ከዛ ድጋሚ ከገባ በኋላ ዮሐንስ ወንጌል 13 እየተወራ ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ምናውቀው ጥቅስ ነው ባይዘው። ግን እዛ ደግሞ ሌላ ባይዘው ቢጠቀስ እሱ ራሱ ከባድ ነው ላንተ ግን እንሄድበታለን ነው። አንድ ነገር ላይ እየጨረስን የምትጠይቁትን ደግሞ እየመለሳችሁ ምናምን ስትጠይቁም እንደዚህ ነው ወይ ሲባል አዎ፣ እንደዚህ ከሆነ እንደዚህ ነው፣ ኢየሱስ እንደዚህ ብሏል ወይ አዎ፣ ካልሆነ አይደለም፣ እንደዚህ ያላችሁ እየመለሳችሁ ከዛ ማስረጃ ታቀርባላችሁ። በዚህ መልኩ ነው እየሆነ ያለውና እስካሁን ድረስ ኢየሱስ አምላክ ነው የሚለውን አስተምሯል የሚል አንድ ማስረጃ አላገኘንም። የተጠቀሱት እነዚህ ናቸው። ዮሐንስ 13 ቆይ አንዴ ላብራራ። ልጅ የጠቀሰው ዮሐንስ ወንጌል 13 ላይ ጌታ የሚል ነው ኢየሱስ የተና ጌታና መምህር ነው። በመጽሐፍ ቅዱስ ላይ ጌታ ማለት ተሿሚ ሹመት የተሰጣቸው አካል ጌታ ይባላል ወይ? ለምሳሌ ወደ ዘፍጥረት ምዕራፍ 3 ቁጥር 16 ላይ ቤተሰብ ላይ ራሱ ዘፍጥረት 3:16 ላይ ለባል ስልጣን ስለተሰጠው ፈቃድሽ ወደ ባልሽ ይሆናል ገዢሽ ይሆናል አለ። ገዢ አካላት በቤተሰብ ላይ ገዢው ባል ስለሆነ ጌታ ተብሎ ተጠርቷል። ለምሳሌ አንድ ጴጥሮስ 3:5 ላይ ነው ሳራ አብርሃምን ጌታ ብላ ጠራችው። አምላኬ እያለችው አይደለም፣ አስተዳዳሪዋ ስለሆነ ነው። የአካባቢ የሀገርም ሲሆን አስተዳዳሪዎች ጌታ እየተባሉ ይጠራሉ። ለምሳሌ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ በግብጽ ምድር ላይ ዮሴፍን አምላክ ጌታ አይደል? ለምሳሌ ቁርአንም ላይ እኮ አለ ወከዛሊከ መከና ለዮሴፍ ፊል አርድ ወሊኑዓሊመሁ ብሎ ይናገራል ቁርአን። ስለዚህ ዛሬ ግብጽ ላይ አመቻችቶለታል። ስለዚህ ኢየሱስም መጽሐፍ ቅዱስ ላይ ራሱ ስቶሪ አለና መጽሐፍ ቅዱስ ላይ ሲያስቀምጥ ደግሞ ዘፍጥረት 49 ላይ እግዚአብሔር በግብጽ ላይ ጌታ አደረገኝ አለ። አለቃ አደረገኝ፣ ሾመኝ፣ መንግስትን ሰጠኝ ማለት ነው። ሌላ ነገር የለውም። ጌታ ተብሎ ተቀምጧል በግልጽ። ኢየሱስም ስልጣን ስለተሰጠው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ በእስራኤል ላይ ደግሞ ጌታ ተደረገ ነው። በመደረግ ልጁ አሁን አልመለስም ያለው ያበደበት ምክንያት ይሄ ነው ጋይስ። እግዚአብሔር ጌታ አደረገው ነው የሚለው፣ ሾመው ነው። መለኮታዊ ጌትነት በመሾም አይመጣም። እግዚአብሔር ጌታ ይሄንን ነው ማን ያደረገው ስለው ልጁ ያበደው ለዛ ይሄ መመለስ አቅቶት ነው። ለምን ሲባል እግዚአብሔር ነው ያደረገው ማለት አልቻለም፣ አልፈለገም። ለምን ሲባል መለኮታዊ ጌትነት በመደረግ ስለማይመጣ የዮሴፍም በመደረግ ነው የመጣው። ስለዚህ ይሄ ነው በጣም ቀላል ነገር ነውና ይሄ አምላክነትን ሊያሳይ አይችልም። እሱ ቀጥል ሚዩት ላይ ነክ እሺ ልጇ ነው አምላኳ። ሰላም ነው፣ እንዴት ነው? እሺ ሰላም፣ እንዴት ነው ያለን? እሺ እንቀጥል። ከማን ጋር ነው የምንቀጥለው? ቀጥል። እኔ እና እሱ አንድ ነን። እኔን ያየ አብዱልከሪምን አየ። አሁን እናንተ አምላክ ነኝ ብሏል ወይ እያላችሁ ነው። አምላክ ነኝ ብሏል፣ ግን አምላክ ነኝ የሚለው ሁሉ እውነተኛ አምላክ ነው ወይ? አምላክ ነኝ ያሉ ብዙዎች አሉ። አሁን አምላክ ነኝ ስላለ እውነተኛ አምላክ ነው ወይ? ይሄን እስኪ ንገረኝና ቀጥላለሁ። ትክክል። ስለዚህ እውነተኛው አምላክ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አምላክ የተባለው ብዙ ስላሉ ትክክል ነው። ልጁ ሰይጣንም አምላክ ነው እንደ መጽሐፍ ቅዱስ፣ ሙሴም አምላክ ነው እኮ። ስለዚህ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንዱ አምላክ የተባለ እኛ ምን እንደሆነ ታውቃለህ? አንዱ አምላክ እግዚአብሔር በሶስት አካል ራሱን ገልጿል። ይሄም ደግሞ አብ አምላክ የተባለው ማን ነው? እግዚአብሔር አንዱ አምላክ የተባለው አብ ነው ወይንስ አይደለም? እግዚአብሔር ነው። በቃ እግዚአብሔር አብ ማለት ልጁንም ያካትታል። አሁን ለምሳሌ ምን እንደሆነ ታውቃለህ? እኛ አንድ ላብራራልህና ከማብራራት በፊት መልስ አይቀድምም። መልሳለኝ ከዛ ታብራራለህ። አንዱ እግዚአብሔር ነው። በቃ አብ ነው ወይንስ አይደለም? እኛው ምን እንደሆነ ታውቃለህ? አሁን እዚህ ጋር የሚለጣጠን ነገር አይደለም። በቃ ወልድ ቃለው መንፈስ ቅዱስ ደግሞ እስትንፋስ ነው ብለን የምናስበው ከአንድ አካል የሚወጣ ግብር ነው። ይሄ ደግሞ እንደሆነ ታውቃለህ? አብ እንደ ልብ ነው። አብ ልብ ያስባል፣ ቃል ይናገራል፣ መንፈስ ቅዱስ ደግሞ ይተነፍሳል። ይሄን ብለን ነው የምናስበው። እግዚአብሔር አንድነቱን በሶስት አካል ገልጿል። ስለዚህ የአብ ግብሩ ወይም የወልድ ግብሩ እየተለያየ አይደለም፣ አንድ አይነት ነው። አንድ ልብ ናቸው፣ አንድ ሀሳብ ናቸው። እና ስለዚህ እግዚአብሔር አምላክ ቃል የሆነውን ወልድን ልኳል ወደዚህ። ይሄ ስንል ደግሞ ወልድ ወደ ምድር ስለመጣ አምላክነቱን እንትን አይደለም። አምላክ የተባለው መጽሐፍ ቅዱስ ላይ ኢየሱስ ነው ወይንስ አብ ነው ወይንስ መንፈስ ቅዱስ ነው? ሁሎችም
አዎ ሁሎቹም አምላክ ናቸው። በአካል ሲሆን በሶስት ሲሆን በመለኮት ግን አንድ አምላክ ብለን ነው የምናምነው። እሺ አዎ አብ አባት ነው ብለን ነው የምናምነው። ወልድ ደግሞ ኢየሱስ ደግሞ ወልድ ነው ብለን እናምነው። እሺ ያለ አብና ያለ መንፈስ ቅዱስ ሰራጺ ብለን እናምናለን። ያለ አብና ያለ መንፈስ ቅዱስ ኢየሱስን ብቻውን አምላክ ነው ማለት እንችላለን? አይቻልም። ለምን? ከአንድ ግብር ካለ ልብ ወይም ደግሞ ቃል የለም፣ ካለ ቃል ደግሞ ልብ ያስባል፣ ቃል ይናገራል። በቃ አንድ አካል ብለን ስለዚህ በጣም ጥሩ። ያለ ልብ ቃል አይሆንም፣ ያለ ቃል ደግሞ እስትንፋስ ነው። እንደ ክርስትና ኢየሱስን ብቻውን ነጥሎ አምላክ ነው ማለት አይቻልም። ስለዚህ ተደጋግፈው ካልሆነ አይቆሙም። ተደጋግፈው የሚቆም አምላክ ደግሞ የለም እዚህ ያለው። ኔትወርክ ግን በጣም እያዘኝ ነው ይላል። አብ ብቻውን አምላክ ነው ማለት ይቻላል? አይቻልም። ከስላሴ አካል አንዱ ነጥለን አንዱን ብቻውን አምላክ ነው ማለት እንችላለን? አንችልም። የምትናገረኝ አብ ኢየሱስ ብቻውን አምላክ ነው ማለት እንደማንችል ነግረህናል። ሁለተኛውን ደግሞ አብ ብቻውን አምላክ ነው ማለት ይቻላል? አይቻልም። አይ ማለት አብ ማለት ይቻላል፣ በቃ አምላክ ነው። ስለዚህ ኢየሱስን ያለ አብና ያለ መንፈስ ቅዱስ ግን አምላክ ነው። አብ አምላክ ነው፣ በሶስት አካል ገልጿል። በቃ እሱም አምላክ ነው። አምላክ ነው አይደለም ጥያቄ። ያለ ወልድና ያለ መንፈስ ቅዱስ አብን ብቻውን አምላክ ነው፣ አንዱ አምላክ ነው ብቻውን ማለት ትችላለህ? አይቻልም። ሄሎ ምን አልከኝ? ያለ አብና ያለ መንፈስ ቅዱስ ኢየሱስን ብቻውን አምላክ ነው ማለት እንችላለን ወይስ አንችልም? እሺ እስኪ ምን ነበር ያልከኝ? ኔትወርክ እየያዘኝ በእናትህ። ያለ አብና ያለ መንፈስ ቅዱስ ኢየሱስ ክርስቶስን ብቻውን አንዱ አምላክ ነው ማለት እንችላለን ወይስ አንችልም? እንችላለን። ቅድም አንችልም ብለን ነበር እኮ። ተቀየረ አሁን? እንችላለን። እንላለን። አዎ ቅድም እኮ አንችልም ብለህን ነበር። ኢየሱስን ያለ አብና ያለ መንፈስ ቅዱስ ብቻውን አምላክ እንችላለን ወይ ስለ አንችልም ብለህን ነበር። አሁን ደግሞ ይቻላል አልከን። ዘመወዛጋ እንደዚህ ያልኩ ምን እንደዛ ያልኩ ምን እንደሆነ ታውቃለህ? ሁሎችም አንድ አካልና